ጥንቃቄ የጎደለው የብር ኖት አያያዝ በሀገር ኢኮኖሚ ላይ ቀላል የማይባል ጫና እንደሚፈጥር በኢትዮጵያ ንግድ ባንክ የሰሜን ሪጅን ምክትል ስራ አስፈጻሚ አቶ ሳሙኤል ተስፋሁን አስታወቁ። የብር ኖቶችን በጥንቃቄ በመያዝ ተገቢውን አገልግሎት እንዲሰጡ ማድረግ እንደሚገባም ተናግረዋል። ብርሃኑ ይስማው ተጨማሪ ዘገባ አለው። የተቀደዱ የብር ኖቶችን በየዕለቱ በግብይት ቦታዎች መመልከት የተለመደ ሆኗል። ይህም ግዴለሽነት በተሞላበት አያያዝ ወይም አጠቃቀም ምክንያት የሚፈጠር መሆኑን በኢትዮጵያ ንግድ ባንክ የሰሜን ሪጅን ምክትል ስራ አስፈጻሚ አቶ ሳሙኤል ተስፋሁን አስረድተዋል። ብዙ ጊዜ ለምሳሌ ሴቶች እህቶቻችን ወይ ቦርሳ ውስጥ ወይ እንዲህ አጣጥፎ ጨምድዶ የማስቀመጥ ባህሎች አሉ። ሌሎችም ሴቶች እህቶቻችን ያልኩኝ እንጂ ወንዶችም ብንሆን ያው ተመሳይ ነውና ለዚህ ከአያያዝ አንፃር ሊስተካከሉ የሚገባቸው ጉዳዮች አሉ ማለት ነው። ንጹህ ጥራታቸው የጠበቁ ኖቶች ሲኖሩ በገበያ ውስጥ በቀላሉ ስለሚዘዋወሩ የግብይት ሂደትን ያፋጥናሉ። የብር ኖቶችን ለማሳተም ለማሰራጨትና ደህንነታቸውን ለመጠበቅ ከሚወጣው ወጪ አንጻር የብር ኖቶቹ ተገቢውን አገልግሎት ሳይሰጡ ከገበያ ውጭ መሆናቸው በሀገር ኢኮኖሚ ላይ ቀላል የማይባል ጫና እንደሚፈጥርም ገልጸዋል። 1 ብር ወይም 10 ብር ከ10 ብር በላይ ነው ለማሳተም የሚወጣው ወጪ። ያ ግን ወጪ ሲወጣበት ግን ታሳቢ የሚደረገው ምንድነው? ለረጅም ጊዜ በተለያዩ ሰዎች እጅ የገባ የገንዘብ ዝውውርና ግብይትን እያፋጠነ ከተሰጠው ዋጋ በላይ ስለሚያገለግል ነው። ከወጣበት ዋጋ በላይ ያገለግላል ተብሎ ስለሚታሰብ ነው። ስለዚህ አያያዛችን በጎደለ ቁጥር ወይም ጥሩ ባልሆነ ቁጥር ይሄን ሊሰጥ የሚገባውን የአገልግሎት ዋጋ እየቀነስ ነው እንሄዳለን ነው። ኤኒዌይስ ይሄ አያያዝ ሊስተካከል ይገባል። በተስተካከለ ቁጥር የኢኮኖሚ ፋይዳውም ትልቅ ነው። ቅድም እንዳልኩት ከወጣበት ወጪ በላይ የተሻለ የረጅም ጊዜና ብዙ ዋጋ ሊሰጥ ይችላል። የብር ኖቶችን በጥንቃቄ መገልገል መፍትሄ ነው ያሉት አቶ ሳሙኤል ዲጂታል የግብይትና የባንክ ስርዓትን መጠቀም ለችግሩ መፍትሄ እንደሚሆንም አመላክተዋል። የገንዘብ ኖቶችን በአግባቡ መያዝ ይሄ አንዱ መፍትሄ ነው። ዋናውና ግን ትልቁ መፍትሄ ምናልባት ፈለግንም አልፈለግንም ደግሞ በደንብ ወደ እየተቀየረ ያለውና እየተገባ ያለው የዲጂታል ገንዘብን ወይም የዲጂታል የገንዘብ ግብይትን ወደዛ መግባትና ያንን በደንብ መያዝ ነው መፍትሄ የሚሆነው። የብር ኖቶች ተገቢውን አገልግሎት እንዲሰጡ አድርጎ በጥንቃቄ በመጠቀም በሀገር ኢኮኖሚ ላይ የሚደርሰውን ጫና መቀነስ እንደሚገባ ነው ያመላከቱት። ከሸማች ህብረት ስራ ማህበራት ጋር በቅንጅት በመስራት የኑሮ ውድነትን ለመቀነስ እየሰራ መሆኑን በምስራቅ ጎጃም ዞን የቢቸና ከተማ ንግድና ገበያ ልማት ጽህፈት ቤት አስታውቋል። ጽህፈት ቤቱ ለሸማች ህብረት ስራ ማህበራት ተንቀሳቃሽ ብድር በማመቻቸት ለማህበረሰቡ ምርቶችን እንዲያቀርቡ ማድረጉን ገልጿል። መረጃውን ያደረሰን የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ነው። ግብረ ወርቅ ጌታቸው እንደሚከተለው ታስቃኘናለች። የቢቸና ከተማ ሸማቾች ማህበር ከመንግስት በተገኘ ድጋፍና በራስ አቅም ለመንግስት ሰራተኞችና ለከተማዋ ነዋሪዎች መሰረታዊ የምግብ ፍጆታዎችንና ሸቀጣሸቀጦችን በተመጣጣኝ ዋጋ በማቅረብ የኑሮ ውድነቱ የበለጠ እንዳይባባስ እየሰራ መሆኑን የከተማ አስተዳደሩ የመንግስት ሰራተኞች ተናግረዋል። የቢቸና ከተማ የመንግስት ሰራተኞች ሸማቾች ማህበር በዚህ ዓመት ለመንግስት ሰራተኛው የተሻለ እንቅስቃሴ እየሰራ ስለሆነ 500 ኩንታል በላይ ጤፍ በማቅረብ ለመንግስት ሰራተኛው በዝቅተኛ ዋጋ አሰራጭቶ ቆይቷል። ዘይት ከገበያው ዝቅ ባለ ዋጋ በማቅረብ ለማህበረሰቡ ሲያሰራጭ ቆይበት ሁኔታ አለ። የተለያዩ ሸቀጣሸቀጦችን ጤፍም እንዲሁም ዘይቶችን በቅናሽ ዋጋ እያቀረበልን በጥሩ በተመጣጣኝ ዋጋ አለን። እንዲሁም በተጨማሪም 3 ኩንታል ጤፍ በማምጣት ለ8 ወር እንድንከፍለው በማድረግ ለመንግስት ሰራተኞች የኑሮ ውድነቱንም ለማረጋጋት ጥሩ አስተዋጽኦ እያደረገ ያለበት ሁኔታ አለ። ማህበሩ ከከተማ አስተዳደሩ ባገኘው የ8 ሚሊዮን ብር ድጋፍ ለመንግስት ሰራተኞችና ለማህበሩ አባላት ከ3 እስከ 8 ወር በሚደርስ የመክፈል ጊዜ ከ500 ኩንታል በላይ ጤፍና ሌሎች የተለያዩ ሸቀጣሸቀጦችን በተመጣጣኝ ዋጋ በማቅረብ የገበያ ማረጋጋት ስራ እየሰራ መሆኑን የሸማቾች ማህበር ሰብሳቢ አቶ ጋሹ አያሌው ተናግረዋል። ለመንግስት ሰራተኛው ከ3 ወር እስከ 8 ወር ብድር የሚከፈል በድምሩ 562 ኩንታል ያሰራጨን ሲሆን ይህን ስናደርግ ከቢቸና ከተማ ንግድና ኢንዱስትሪ ልማት ጽህፈት ቤት ጋር በመነጋገር የቢቸና ከንቲባ 8 ሚሊዮን ብር በተዘዋዋሪ ብድር ሰጥቶን ጤፉን ገዝተን ለማሰራጨት ችለናል። ገበያውን ከማረጋጋትና መንግስት ሰራተኛውን ከመጥቀም አኳያ
የተሻለ ስራ የሰራን እንደነበረ መሆኑን ያሳያል። የቢቸና ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ አስማረ ጀንበሬ በበኩላቸው ከጊዜ ወደ ጊዜ እየጨመረ የመጣውን የኑሮ ውድነት ለመቀነስ ከሸማች የህብረት ስራ ማህበራት ጋር በቅንጅት እየተሰራ እንደሆነ ተናግረዋል። በከተማችን 4 ሸማች ህብረት ስራ ማህበራት አሉ። 3ቱ አክቲቭሊ ስራ የገቡ ናቸው። በተለይ 2ቱ ደግሞ በደንብ ትኩረት ሰጠው። ለምሳሌ የመንግስት ሰራተኞች ሸማች ማህበር 8 ሚሊዮን ለ03 ቀበሌ 4 ሚሊዮን ብር ብድር በመስጠት በዚህ ሰፊ ምርት ቀርቧል። ንግድ ጽሕፈት ቤቱ የኑሮ ውድነትን ለማረጋጋት ህጋዊ የንግድ ስርዓትን ለማስፈን ትኩረት ተሰጥቶ እየተሰራ ስለመሆኑም ኃላፊው ገልጸዋል። ንግድ ጽሕፈት ቤት የህጋዊ ንግድ አሰራሩን ማስፈን ነው። ይህንን ሽፋን ከማሳደግ አንጻር ከአጋር አካላት ጋርም ተቀናጅተን የምንሰራበት እድል አለ። በተለይ ንግድ ዘርፍ የምንለው በትኩረት የበር ከበር ጉብኝት በማድረግ ያለ ስራ ፍቃድ የሚሰሩትን ህጋዊ ፍቃድ የማስወጣት ከዚህ ባለፈም ደግሞ በኮንትሮባንድ የሚሰማሩ ሰዎችም ካሉ እርማት እየወሰደና ክስ መስርተንም ፍርድ ቤት ላይ ከዛለን። የኑሮ ውድነቱን ለማረጋጋት ከአጋር አካላት ጋር በቅንጅት እየተሰራ እንደሚገኝም የቢቸና ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት አስታውቋል።